በጣም ነው የማመሰግነው አሹ። ኧረ እባክህ ተረጋጋ። ምንድነው የተዘጋጀው ፕሮግራም ምንድነው ለአሸናፊ የተዘጋጀው የሚለውን ነገር አብረን የምናይ ይሆናል። እንዲያምርበት የፈለኩት ዛሬ ትልቅ ቀን ነው ለአሸናፊ። ብዙ ነገሮችን እናወራለን። እንደዚህ አይነት ጨለማዎችን ከጥቂት ሳምንታት በፊት በጠላቶች እጅ ነው ያየው። ከባድ ሁኔታ ነው እንግዲህ ተነስቼ እየመጣ ያለሁት። ያው አካባቢውን አይተው እንዲያደንቁልን ፈልገን ነው እዚህ ቦታ የጠራነውና እንጃ ያልሽ አሁን እንድታለቅስ አይደለም። ይኸውልህ አሟል እንድታለቅስ አይደለም። ይኸውልህ ተረጋግተህ። ሰላም ወደ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? በያላችሁበት መልካሙን ሁሉ እንመኝላችኋለን። እንግዲህ ካሹ ጋር ዳግም ተገናኝተናል። እንዴት አለፈ ሳምንቱ? እንዴት ቆያችሁልን? እኛ ጋር የነበረው ሳምንት እጅግ መልካም የሆነ እጅግ አስደሳች የሆነ አሹንም ወደ ቤቱ የመለስንበት ብዙ ሚስጥሮችን ብዙ ነገሮችን የፈታንበት ሳምንት ነበር። እጅግ በጣም መልካም ሳምንት ነበር። እናንተም ያንን ስሜት ተጋርታችሁ እንግዲህ ኮሜንቶቻችን ላይ አስተያየቶቻችሁን ጽፋችሁልናል። እጅግ በጣም እናመሰግናለን ላስተላለፋችሁልን መልካም ምኞት። እሺ እንዴት ነው የጤና ሁኔታ? ያሳለፈው ሳምንትስ እንዴት ነበር? እግዚአብሔር ይመስገን እንግዲህ በጣም ደህና ነኝ። አሁን ያው ሕክምና እየተከታተልኩ ነው ያለሁት። ከዛም በይበልጥ ደግሞ ቤት ውስጥ የሚደረግልኝ እንክብካቤ በጣም ደስ የሚል ነው። ያው እናቴ እንግዲህ ዳግም እንደተወለድኩ ልክ እንደ አዲስ እንደ ልጅ ነው እየተንከባከበችኝ ያለችው። እህቴም እንደዛው ትንሽ እግሬ ስንቀሳቀስ እዚህ ወገቤ አካባቢ ትንሽ ይሰማኛል። ቢሆንም ግን ያው ውድ ተመልካቾች በጭራሽ በዚህ ጉዳይ ላይ እንዳያስቡ እንዳይጨነቁ ማለት እፈልጋለሁ። በጣም ፍጹም ያው ደህና ነኝ። አሁን ሕክምና እየተከታተልኩ ነው። አዎ ተመልካቾቻችን እንግዲህ አሽዬን እንግዲህ በሙሉ ጤናው በሚባል ደረጃ ነው ያገኘነው። ሐኪሞቻችን እየተከታተሉት ነው የሚገኙት። ምንም ሀሳብ አይግባችሁ። በቅርቡ ደግሞ ቆሞ ያመሰግናችኋል። የተለያዩ ፕሮግራሞችንም ይዞላችሁ ይመጣል ብዬ አስባለሁ። ዛሬ እንግዲህ በመከራ ነው ከሆስፒታል ስትመጣ ጠብቄ ቁጭ አድርጌ እያወራሁ ያለሁት። ምንድነው ስራ እኔ እኮ እረፍት ላይ ነኝ ምናምን እያለ ነበርና ዛሬ ይዤህ የምሄድበት ቦታ አለ። አንድ ቦታ አለ። ወዴት ነው? አንድ ቦታ አለ። ይሄ ነው ብዬ የምነግርህ ነገር የለም። እኔ እንድተኛ አልፈልግም። ጭራሽ ዱላው ራሱ ጠላቶቻችን ፊት ዱላ ራሱ ድጋፍ ራሱ እንድትይዝ አልፈልግም። መቆምህን አለመተኛትህን ጠላቶቻችን እንዲያዩ እንደዛ እያሰቃዩ የነበሩ ሰዎች እንዲያዩ እፈልጋለሁ። ስለዚህ ምንም አይነት እንቢታም አልፈልግም። የምንሄድበት ቦታ አለ። ሽክ ብለህ አምሮብህ ነው እንድትሄድ የምንፈልገው እዛ ቦታ ላይ መጨረሻው እጅግ አማረና የሚያስደስት ይሆናል ብዬ አስባለሁ ለአንተ። ስለዚህ ዝግጁ ነው ወይስ እንዴት ነው? ሚኪ ተው፣ አሁን ማለት ብዙ ነገር እያደረክ ነው ያለው አንተ። ምክንያቱም እንቅልፍ አጥተህ ነው እየተጨነክ ያለው። ጧት ማታ ነው የምትደውለው። ዛሬ ደግሞ እንግዲህ ምን አቅደህ ነው ማለት? እኔ ያው ታውቃለህ ትንሽ የተወሰነ ነገር ቀለል እንዲለኝ የቤትም ሕክምናዬን እያተከታተልኩ ስለሆነ እንደዛ አይሻልም ሚኪ? የት ትሄዳለህ? እኔ በቀደምም አውርተንበታል። በቃ በድጋፍም በምንም ከኛ ጋር እንድትታይ እፈልጋለሁ፣ እንድትወጣ እፈልጋለሁ። ቤት ውስጥ ተኝተህ በፍጹም እነዛን የጨለማ ጊዜያት እንድታስታውስም አልፈልግም። ጠላቶቻችንም ምንም እንኳን ቢያመልጠንም ተኝቶ ነው ያለው እንዲሉ አልፈልግም እና ካለው ነገር ለአይምሮህም ለምንም ወጣ ብለን እንድንል እፈልጋለሁ። ዛሬ ደግሞ እኔ አይደለሁም ሌሎች ወዳጆቼ ያዘጋጁት አንድ ፕሮግራም አለ። ያን ፕሮግራም የግድ አክብረን መሄድ ስላለብን ነው። እኔ ሰራ የተባልኩትን ነው እየሰራሁ ያለሁት። ስለዚህ ወዳጆችህ አክባሪዎችህ ያዘጋጁት ፕሮግራም አለ። ወደዛም እንድንሄድ ፍቃድ ይሁን። እንግዲህ ያው ምንም ማድረግ አልችልም ታውቃለህ። ከውድ ቤተሰቦች ከተመልካቾች የበለጠ ማንንም አላከብርም። ስለዚህ ፍቃደኛ ነኝ። እሺ እንሂድ። እንግዲህ ውድ ተመልካቾቻችን የአሸናፊ ወደ ቤት መግባትን አስመልክቶ አንዳንድ የሱ ወዳጆች የሱ ቤተሰቦች ከሳምንታት በፊት በስልክ እያወሩኝ ነበርና አንዳንድ ያሰቧቸው ነገሮች አሉ። ስለዛ ነገር አሁን እንደው አምልጦኝ እንዳልናገር ምናልባት እና ስንሄድ እዛው ምንድነው የተዘጋጀው ፕሮግራም ምንድነው ለአሸናፊ የተዘጋጀው የሚለውን ነገር አብረን የምናይ ይሆናል። መጨረሻው ያማረና የሚያስደስት ይሆናል ብዬ አስባለሁ። ተመልካቾቻችን እናንተንም የሚያስደስት ስለሆነ ይሄንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉልኝ ጋብዛለሁ። ሰብስክራይብ ደግሞ ያላደረጋችሁ እስቲ 50 ሺህ እንግባ። አሸናፊ ተገኝቷል። አሸናፊ ከተገኘ በኋላ ሰብስክራይብ ቀዝቅዟል። ስለዚህ ሰብስክራይብ እያደረጋችሁ 50 ሺህ ሰብስክራይበር እንግባ። ተመልካቾቻችን
ከዚህ በላይ መልእክቶችን የምናስተላልፍበት ከዚህ በላይ ወንጀለኞችን የምናጋልጥበት ቻናል እንዲሆን እፈልጋለሁ። ብዙ ስራዎችን የምንሰራበት ቻናል ነው። ስለዚህ 50 ሺህ እናስገባው ቻናሉን። ተመልካቾቻችን ሼር እያደረጋችሁ ላላችሁ፣ ኮሜንት አስተያየታችሁን እየጻፋችሁ እንዳላችሁ ተመልካቾቻችን እጅግ በጣም አመሰግናለሁ። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። መጨረሻው እጅግ በጣም ያማረና የሚያስደስት ነው። መልካም ጊዜ ይሁንላችሁ። መልካም ጊዜ። ልብስ እንቀያይ። እሺ አሺ እንግዲህ ቀስ በል እስቲ የት ይዤ እየሄድኩ እንደሆነ ምንም አይነት ሀሳብ እንትን የለህም፣ መረጃው የለህም። እንግዲህ ተመልካቾቻችን እንደዚህ አይነት ጨለማዎችን ከጥቂት ሳምንታት በፊት በጠላቶች እጅ ነው ያየው። በእርግጥ አሁን በጣም ብርሃን ያለበት ቦታ እንሄዳለን። ለምን ይዤ እንደመጣሁ ግራ ገብቶኛል ሚኪ። ምክንያቱም እኔ ያው በሳሌ ማየት የምፈልገው የጠላቶችን ሽንፈት ነው እና እንደዚህ ዘንጬ መቼም ደግሞ ከነሱ ጋር ልታገናኘኝ አይደለም አለብሰን እያለ ነበር። ተመልካቾቻችን በግድ ነው እንዲያምርበት የፈለኩት። ዛሬ ትልቅ ቀን ነው ለአሸናፊ። ብዙ ነገሮችን እናወራለን። የግድ ነው አለኝ። እንግዲህ እኔ ውድ ቤተሰቦች ካለውበት ከባድ ሁኔታ ነው እንግዲህ ተነስቼ እየመጣ ያለሁት። ሚኪ ልቤን ግን በጣም እየጨነቀኝ ነው ያለው። ከትንሽ ደቂቃዎች በኋላ እንግዲህ ከጥቂት ደቂቃዎች በኋላ ለምን ይዤ እንደመጣሁ እዚህ ትሰማዋለህ። እንግዲህ ውድ ቤተሰቦች ከኔ ጋር እንደምትጨነቁ አውቃለሁ። ግራ ይገባል። በላይ እዚህ እየጠበቀን ይመስለኛል። በላይ ቆይተናል። በላይ መተናል። በላይ እንዴት ነው? በላይ በጣም ይቅርታ ቆየን። ሰላም ነው አለ አንተ በለኝ። ችግር የለም አለ እንግዲህ አንቱ ማለት ባህላችን ነውና ለዛ ነው ያለው። አንተ ስለ የከበደኝም ቢሆን አንተ ብዬ ልቀጥል። እሺ እንግዲህ አሹዬ እዚህ ለምን እንደመጣህ ምንም የምታውቀው ነገር የለም። ማረፍ እየፈለክ ነው። ምክንያቱም የነበርክበት ነገር በጣም አስቸጋሪ ሁኔታ ውስጥ ነበር። ተመልካቾችም ያውቃሉ። ማረፍ በሚፈልግበት ሰዓት ነው እኔ እንደዚህ ሽክ እንዲል አድርጌ ይዤ የመጣሁት። ለምን እንደመጣህ እዚህ ምንም ያውቀው ነገር የለም። ራስህን አስታውቀውና የት እንዳለን በእርግጥ ስንገባ አይቷል። ለምን እንደመጣንም ኋላ ላይ ትነግረዋለህ። ራስህን አስታውቀው። መልካም እንግዲህ በላይ ባላለሁኝ እኔ የቴምር ፕሮፐርቲስ የሽያጭ ሱፐርቫይዘር ነኝ። ይሄን ይመስላል እንግዲህ ራሴን ለማስተዋወቅ ያክል። በጣም እናመሰግናለን። ትልቅ እኔ እንጃ መጨረሻ ላይ እንግዲህ ትሰማዋለህ። ትልቅ ሰርፕራይዝ ነው ይዘን የመጣ ነው ለአንተ። ምን እንደሆነ በኋላ ላይ ትሰማዋለህ። አንዳንድ ነገሮችን አሳየንና ከዛ በኋላ ያው ለሱ ምን እንዳዘጋጀን ምናሳውቀው ይሆናል። መልካም እንግዲህ ያለነው ቴምር ፕሮፐርቲስ ሳይት ህንፃ ላይ ነን ያለነው። በዚህ አጋጣሚ ለመናገር ያክል አሁን ያለንበት ሳይት ቫቲካን ኤምባሲ አጠገብ ሳር ቤት አደባባይ ነው የምንገኘውና እንግዲህ ይህን ሳይት መጀመሪያ ለሽያጭ ስናወጣው በአንድ አመት ጊዜ ውስጥ ነው ተሰርቶ እዚህ ጋር ደርሶ ያያችሁት ማለት ነው። በውጭ በኩል ቁመን በደንብ ለተመልካቾቻችሁ በደንብ እናሳያለን። በውጭ በኩል ሆነን ማለት ነው። እንግዲህ በአንድ አመት ጊዜ ውስጥ ነው ኦልሞስት ስላብ ተዘግቶ የፊኒሺንግ ስራዎች የፓርቲሽን ክፍሎችን ስራዎችን በመስራት ላይ የምንገኘው ማለት ነው። ለምን እያሳየን እንዳለን ልክ ይሄ ህንፃ ለገበያ ሲወጣ በነገራችን ላይ በአንድ ወር ውስጥ ነው ተጠናቆ ያለቀ። ማሻሻጫ የነበረው በ60-40 ዲስካውንት ተብሎ ነው እንግዲህ ደንበኞቻችን በደንብ ያውቃሉ። ምናልባት ተመልካቾቻችሁም ሊሆኑ ይችላሉ ከአሁን በፊት ከኛ ቤት የገዙ ደንበኞች እና በ60-40% ቅናሽ አግኝተው 60%ን ብቻ ከፍለው ነበር የቤት ባለቤት ሲሆኑ የነበሩት እና ያንን ዲስካውንት ለመጠቀም በአንድ ወር ጊዜ ውስጥ ነው ሽያጩ ተሽጦ ያለቀው። እንግዲህ ያኔ የገዙ ደንበኞች የዛሬ ዓመት የገዙ ደንበኞች ዛሬ ፕሮግረሱ ምን ላይ ደርሶ እንዳለ እያዩ በጣም እየተደሰቱ ነው የሚገኙት። ቴምር ፕሮፐርቲስ እንግዲህ የቤት ባለቤት የሆናችሁ በዚያው ቤታችሁ እንደሚመስል በዛ አጋጣሚ መመልከት ትችላላችሁ ማለት ነው። ፓርቲሽን ተሰርቶለት ነው እያየን የምንገኘው። አሁን ያለነው ይሄ ሰፊ ክፍል እንግዲህ ሳሎን ነው ማለት ነው። በሳሎን በኩል በፊት ለፊት በዚህ እንደምታዩት ሰፊ የሆነ ባልከኒ ያለው ቆንጆ ቪው አለው ማለት ነው። ወደ ውጭ እንደምትመለከቱት ስለዚህ ይሄ ማለት ባልከኒ ነው። የሳሎኑ ባልከኒ ነው። ሰፊ የሆነ ሳሎን ያለው በሳሎን በኩል ይሄን የመሰለ ባልከኒ ይኖረናል ማለት ነው። አካባቢውን በደንብ የምናይበት እንዲሁም አየሩን የምንናፈስበት እና ብርሃን የምናገኝበት ቆንጆ የሆነ
ባልከኒ ነው ማለት ነው በሳሎን በኩል የምናገኘው። በማስተር ቤድ በኩልም በተመሳሳይ ሁኔታ እናገኛለን። በጣም ነው የሚያምረው። ቪው በጣም ነው የሚያምረው። እንግዲህ እንደምትመለከቱት ነው። ስለዚህ እስቲ ሌሎችን ክፍሎችንም ላሳያችሁ። ማስተር ቤድ ነው ሌሎች ክፍሎችን ትንሽ እኮ ነው እንጂ ተሽሎኛል። እሺ አሁን አትጨናነቅ እንጂ ደህና ነኝ። አሁን ይኸውልህ መጣው ክፍል እንግዲህ ሳሎን ነው። በጣም ሰፊ ነው ሳሎን ራሱ። የኮርኒሱ ርዝመት በራሱ በጣም ረጅም ነው። ወደ ላይ በጣም ረጅም ነው። ያን ያህል እንግዲህ ወደዚህ ስንገባ ይሄኛው ክፍል ኪችን እና የሰራተኛ ክፍል አለው። በውስጥ በኩል ኪችን፣ የሰራተኛ ክፍል። እዚህ ጋር የምንመለከተው አንደኛው የልጆች መኝታ ክፍል ነው። ቆንጆ ቪው አለው ማለት ነው። ይሄኛው እንግዲህ ገና ብሎኬት የተሰራ ፓርቲሽን እየተሰራለት ነው ያለው። ይሄኛው ደግሞ ሁለተኛው የልጆች መኝታ ክፍል ነው ማለት ነው። እዚህ ጋር የምንመለከተው እሺ፣ ይሄ ሰፊ ክፍል ኮመን ባዝሩም ነው። የጋራ ሻወር ሽንት ቤት ነው ማለት ነው። ኮመን ባዝሩም ነው። ከዚህኛው በር ጀምሮ አሁን ከደረስንበት ነው ግቡ። ይሄኛው በር ማለት እንግዲህ የማስተር ቤድሩም በር ነው። ይሄ ማስተር ባዝ ነው። ማስተር ባዝ ነው። ይሄ ደግሞ ማስተር ቤድሩም ነው ማለት ነው። በማስተር ቤድሩም በኩል በተመሳሳይ ሁኔታ ሰፋ ያለ ባልከኒ ያለን፣ አካባቢውን እዚህ ጋር ቁጭ ብለን ኢንጆይ የምናደርግበት፣ ፀሐይ የምንሞቅበት፣ አየር የምንወስድበት እና እንዲሁም ደግሞ ይሄን ውብ አካባቢ እያየን ራሳችንን የምናዝናናበት አካባቢ ነው ማለት ነው። ይሄን ይመስላል። በጣም ደስ ይላል። እንግዲህ እዚህ አካባቢ ላይ የዲፕሎማት መንደር ነው። ሳር ቤት ሲባል ቀድሞ በሰው አይምሮ የሚመጣው የኤምባሲዎች አካባቢ ነው። የመንግስት ቢሮዎች የሚገኙበት ነው። በከፍተኛ ሁኔታ የመንግስት ጸጥታ አካላት የሚገኙበት፣ ስለዚህ ዌል ሴኪዩርድ የሆነ ምንም አይነት ስጋት የሌለው አካባቢ ነው ማለት ነው። ኤምባሲዎችን እንዲሁም ደግሞ ሆስፒታልን ከርካሽ እስከ ውድ ትምህርት ቤቶችን በአካባቢ ለምናገኝበት፣ እንዲሁም ደግሞ ሰዎች እንደየእምነታቸው በተለያዩ ቤተ እምነቶች በቅርብ አቅራቢያ የምናገኝበት ነው ማለት ነው። ይሄ አካባቢ እንዴት አዩት? በጣም ደስ ይላል። ያው እዚህ ጋር የማየው እይታ ሁሉ በጣም ደስ የሚል ነገር ነው። ያው ትንሽ ግራ ስለተጋባው እይታው በጣም ደስ ይላል። ያየሁትም ነገር ከቴምር እንግዲህ የተዘጋጁት እየተሰሩ ያሉት ስራዎች በጣም ደስ የሚሉ ናቸው፣ የሚያጓጉም ናቸው እና እንግዲህ ምን እንደሆነ ግልጽ ብታረጉልኝ በጣም ደስ ይለኛል። ሚኪም ያለውን ነገር እየነገረኝ አይደለም እና ምንድን ነው ያለው ነገር በጣም እየጨነቀኝ ነው ያለው። አቶ በላይ እባክህ ንገረኝ፣ አንተ ንገረኝ። ከኔ ጋር ለምንድን ነው እርሶ የሚጎበኙት? እኮ እኔ ግራ ስለገባኝ ነው። በጣም ነው የወደድኩት። ምን ይጠየቃል ማለት እንግዲህ አንተ በለኝ ብለውኝ ነበር። ይቅርታ፣ ምንም ችግር የለውም። ያው ምክንያቱም ከዚህ በፊትም አውቀዋለሁ የቴምርን በርካታ ስራዎች በደንብ ስለምንሰራም ያው በጋራም ስለማውቀው ነው እና ዛሬ ግን ለእኔም አዲስ ስለሆነብኝ ነው ይሄ ለእኔ የሚገለጸው ገለጻ ምንም በተመለከተ ነው። እባካችሁ ንገሩ። እኔ አልቻልኩም። ምክንያቱም አሁን ከህመም የተነሳው ከዚህ በላይ አልችልም። በጣም እባክህ በእግዚአብሔር በላይ እባክህ ያው አካባቢውን አይተው እንዲያደንቁልን ፈልገን ነው እዚህ ቦታ የጠራነውና እባካችሁ አትቀልዱ። ትልልቅ ሰዎች ነን ታውቃላችሁ። አቶ አሸናፊ እዚህ ቦታ ላይ እርሶን ጋብዘን እንዲያው እንድታይ እያደረግን ያለ ነው። በዋናነት ተመልካቾቻችሁ ያውቋችኋል፣ በደንብ ይከታተሏችኋል። ከእናንተ አልፎ እስከ ኑሯችሁ ድረስ በደንብ ወርደው ያውቃሉና ከተመልካቾቻችሁ መካከል በካናዳ የሚኖሩ አቶ ዋለልኝና ባለቤታቸው ለእርሶ ከዚህ ቦታ ከዚህ አካባቢ ላይ አሁን አዲስ የለቀቅነው ሳይት አለ እዚህ ጎን ቫቲካን ኤምባሲ ጎን ማለት ነው። ከዛ የባለ 2 መኝታ የቤት ባለቤት እንዲሆኑ አድርገዋል ማለት ነው እርሶ። ስለዚህ የቤት ባለቤት ሆነዋል ማለት ነው። የቤት ባለቤት ሆነዋል ማለት ነው። አሁን እንድታለቅስ አይደለም፣ ይኸውልህ አሟል እንድታለቅስ አይደለም። ይኸውልህ ተረጋጋ። አቶ አሸናፊ ተረጋጋ። ለኔ በዛ እንድታለቅስ አይደለም፣ ዋካችሁ ለኔ በዛ አሁን እንድታለቅስ አይደለም። በእርግጥ ደስታ አንዳንዴ በእንባ ነው የሚገለጸውና እኔ አለቅሽ። እውነት ነው። ቤት ከየትኛውም ሀብት በላይ ነውና እግዚአብሔር ይመስገን። በጣም ነው የማመሰግነው። አሹ ኧረ እባክህ ተረጋጋ። እንኳን ደስ አለ። ይሄ እኮ ደስታ ነው።
እኔ ማመን ይከብደኛል። አቶ በላይ እውነት ነው? እውነት ነው። እንግዲህ ወደ ቢሮ መሄደን ደግሞ ያሉትን ነገሮች በደንብ እንዲረዱ ማድረግ እንችላለን። ለኔ የሚገባ አይደለም። እሺ ይገባል። ሲያንስ ነው ማርያም፣ ምንድን ነው የምትሰሩት? ሲያንስ ነው። ልንገርህ አቶ አለልኝን በደንብ ታመሰግናቸዋለህ። ከሁለት ቀን በፊት አውርታቸው ነበር። አውቃለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ሌላ ምንም አይደለም። እንጃ እውነት ነው። እውነት ነው። አሁን ተረጋጉና እንግዲህ በቃ ቢሮ እንሂድና ያሉትን ነገሮች ደግሞ አሁን እዚህ ጋር መተን አካባቢውን አይተን ቤቱን አይተን ምን ይመስላል የሚለው ነገር እንድናይ ነው። ይበልጥ ያለው ነገር ደግሞ ቢሮ ሄደን እንነግረውታለን። እግዚአብሔር ይስጥልኝ። እንጃ እኔ ምንም አላደረኩም። አቶ ወለልኝ ላመስግን። እግዚአብሔር ይስጥልኝ። ለእኔ በጣም ደስታው በዝቶብኛል። ተመልካቾቻችን እንግዲህ አሹዬ ምንም ማመን አቅቶታል። ቢሮ ሄደን ከተረጋጋን በኋላ እነማን ናቸው የሚለውን ነገር በደንብ እንጮታለን። ወደ ቢሮ እሺ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እንጃ ለእኔ ይበዛል ሁሉም ነገር። ሚኪ በጣም ነው ይበዛብኝ። እንጃ በጣም እግዚአብሔር ይስጥልኝ። በጣም ዋለልኝ ማንነት በደንብ ንገራቸው። እሺ እንግዲህ ውድ ተመልካቾቻችን ወደ ቢሮ መተናል። አሹዬ ዛሬ በጣም የተለየ ቀን እያሳለፈ ነው የሚገኘው። እግዚአብሔር ይመስገን ካሳለፈው ሀዘንና ከዛ ትልቅ ጭንቀት ወጥቶ ዛሬ እንግዲህ ቴምር ሪል ስቴት ትልቅ ስጦታ አበርክቶለታል በወዳጆቹ አማካኝነት። ደስ ብሎናል። ቢሮ ነው የምንገኘው ተመልካቾቻችን። እስቲ ቀጣይ ደግሞ ወደ መፈራረሙም አንዳንድ ነገሮችን ወደ መጫወቱም እንሄዳለን። እንዴት ነው አሼ? በጣም እንጃ መግለጽ ይከብደኛል። ዛሬ መቼም በቃ ዳግም እየተወለድኩ ያለሁበት ሁኔታ ነው ያለሁት። ይሄ ለእኔ የሚገባም አልነበረም። በቃ ያው የቡድን አባሎቼ ለሁላችሁም የሚገባ ስጦታ ነውና እንጃ በጣም ነው የማመሰግናችሁ። በጣም ቴምርን ቃላት የለኝም። በቃ ፍሬያችሁ ይብዛ ነው እንግዲህ ከዚህ በላይ ደግሞ ጨምራችሁ በተለያዩ እንግዲህ አድማሳችሁ እየሰፋ እንደሚሄድ ተስፋ አደርጋለሁ። አሁንም ያው ስላለው ነገር የበለጠ እንደምትነግረን ተስፋ አደርጋለሁ እና ውድ ቤተሰቦች በእናንተ ተመልካቾቼ ለእኔ ስትሉ በምትጸልዩ በጉጉት ስትጠብቁኝ በነበራችሁ በሁላችሁም በኢትዮጵያ ስም ከልብ አድርጌ አመሰግናለሁ። ቃል የለኝም ሚካኤል። እስቲ ስላከፋፈሉ ምናምን አብራ በእርግጥ ከኔ ጋር ተነጋግረናል። አቶ አለልኝና ባለቤታቸው ናቸው እንግዲህ ለአሸናፊ በስጦታ መልክ ይህን ቤት ያበረከቱትና ከኔ ጋር አውርተናል እና አሸናፊ ያው መስማት ስላለበት ስላከፋፈሉ እናውራ። ምን መሰሎት አቶ አሸናፊ እንግዲህ ቴምር ሪል ስቴት ወይም ደግሞ ቴምር ፕሮፐርቲስ ምንድን ነው? እንትኑን ብቻ ነው ቤቱን ነው ይዞ የቀረበልህ ለአንተ ይህንን ድጋፍ ያደረገልህ። ግን ተመልካቾች የሚወዱ የሚያደንቁ ሁሌም ደግሞ ከጎን የሚሆኑ የእናንተን ፕሮግራም በየጊዜው የሚከታተሉና ወረዲ አሁን ደግሞ የደረሰብህንም ነገር በመረዳት እስኪ ይሄን ነገር ብናደርግለት፣ ስለዚህ ቀና ሀሳቢ ተከታታዮች ወይም ደግሞ ተመልካቾች አሏችሁ። ከሚኪ ጋር ረጅም ጊዜ አብረን አውርተናል በዚህ ጉዳይ ዙሪያና አቶ ዋለልኝና ባለቤታቸው ከአሁን በፊት ቤት ገዝተዋል ከኛ ከቴምር አዲስ አይደሉም፣ የነበሩ ነባር ደንበኛችን ናቸው። ኦልሬዲ ቤት ገዝተው የቤት ባለቤት የሆኑ ናቸው ከኛ። እነሱ የገዙበት ሳይትን ደግሞ በአጭር ጊዜ ውስጥ በአንድ ዓመት ውስጥ በጣም ፕሮግረስ አድርገው አይተውት በጣም ተደስተውበት አንተንም ደግሞ እንግዲህ በዚህ ቦታ ላይ እንዴት የቤት ባለቤት እናደርግ የሚለውን እውነት በጣም ልበቀና ናቸው። እግዚአብሔር ይባርካቸው። እውነት ባሉበት ቤተሰቦቻቸውን ይጠብቅ ማለት እንወዳለን። ይሄን ነገር አስበው ለአንተ በእኛ በኩል በሚኪ በኩል ወደኛ ሲመጡ ስለ እውነት እጅግ በጣም ደስ ብሎን በደስታ ነው እኛም ያንን ነገር ያደረግንልህ። ካሉን ቤቶቻችን ቆንጆ ቪው ያለውን ኢቨን አካባቢው ደግሞ የሚገኝበት ሳር ቤት ቫቲካን ኤምባሲ ዝቅ ብሎ ነው የሚገኘው። ከአሁን በፊት የሰራንበት እንዲሁም ደግሞ አቶ ዋለልኝ የገዙበት አካባቢ ነው ማለት ነው የለቀቅነው። ስለዚህ ከዛ ቆንጆ የሆነውን ቪው ያለውን ቆንጆ የሆነ የቤት ስትራክቸር ያለውን በአካባቢው ደግሞ
የሚገራርሙ አስፈላጊ የሆኑ ፋሲሊቲዎች ያሉበት ለምሳሌ ያክል ሆስፒታል አለ፣ ሲልክ ሮድ ሆስፒታል አለ። እንዲሁም ደግሞ ጊብሰን ትምህርት ቤት አለ። ቤተ እምነቶች በአካባቢው በዙሪያው በአቅራቢያ ነው ያሉት። ስለዚህ ሁሉ ነገር በቅርበት የምናገኝበት እንዲሁም ደግሞ ዲፕሎማቶች የሚበዙበት ሞር ሴኩሪቲ በሴኩሪቲ ሞር የተጠበቀና ሴኩሪቲ የሆነ ኤንቫይሮንመንት ነው። ነፋሻማ ነው። በደንብ ማብራራት አይጠበቅብኝም ስለ ሳር ቤት። በጣም የሚገርም ሳይት ነው። በጣም ደስ ብሎኛል። ስለ ሳር ቤት ደንበኞቻችን ያውቁናል። በነገራችን ላይ ፕሮግረሳችን ይሄ ነው ብለን አንናገርም። እኛ ሳር ቤትን እንዲህ ነው ብሎ ማስረዳት ከባድ ነው። በጣም እድለኛ ነን። በወንድም አይቀናም። የኔም ቤት ነው ግን እጅግ በጣም እየቀና ነው። የኔ ሳይሆን የሁላችሁ ነው። እውነት ለመናገር እንደዚህ ብዙ ደስታዎችን አጋራለሁ እና ለካ ደስታን መቀበል በጣም ከባድ ነው። ከመስጠት በላይ በጣም ከባድ ነው እና የኔ ብቻ አይደለም የሁሉም ተመልካቾች የሁሉም የኢትዮጵያ ሕዝብ ስጦታ ነውና በዚሁ አጋጣሚ ደግሞ ስጦታውንም ላበረከቱልኝ ከልብ ነው ማመሰግነው። እና ደግሞ ቦታው በቃ ሳር ቤት ላይ ማለት እንግዲህ ለኔም ለእንቅስቃሴ ለሁሉ ነገር አመቺ ነውና የኔም የሁላችሁም ቤት እኔ እንደው ከኔ በላይ ለእናንተ ይገባል። በጣም ነው ማመሰግነው። እሺ ያው ምንድነው ኢቭን አብረን ነበርን ባለፈው የመጡ ጊዜና ባለ 2 መኝታ እና ባለ 3 መኝታ ነው ያለን ስቶኮች ሳር ቤት ላይ ከለቀቅናቸው። ብዙ ብዙ አካባቢው ምንድነው የሚፈልገው እንደዚህ ለኢንቨስትመንትም የሚሆን ነው ሞር የሚከራይ ለክራይ የሚሆን እዚህ አካባቢ የሚከራዩ አፓርትመንቶች በጣም ውድ ናቸው። ውጭ ሀገር ያሉ ዲያስፖራ እህት ወንድሞቻችን ለኢንቨስትመንት እየገዙ በኋላ ላይ ተረከበው በውድ ብር የሚያከራዩ የአካባቢ ነው። ዲፕሎማት መንደር ነው እንዳልኩ። እናቶ ባለለኝም በተመሳሳይ ሁኔታ ለኢንቨስትመንትም ይሆነናል የራሳቸው ቤት አላቸው ለኢንቨስትመንት ይሆነናል ብለው ነው እዚህ ቦታ ላይ የገዙትና በሰዓቱ ካሉም ቤቶችም ደግሞ አስመርጠውን ቆንጆ የሆነውን ቤት 106 ካሬ ባለ 2 መኝታ ነው ላንተ የከፈሉልህ። ያው በነገራችን ላይ ያው ሲከፍሉ ምናልባት ገና እየሰማህ ነው እና ከሚኪ ጋር ነው በደንብ ያወራው። 30% ነው የከፈሉልህ። 30% ነው የከፈሉልህ። ምንድነው ዳውን ፔመንቱ 20% ነው እኛ ጋር። አሁን የሳር ቤቱ ሳይት አዲስ ሳይት ነው። ደንበኞቻችን በጣም በጉጉት ሲጠብቁት የነበረው ነው። አስቀድሞ ሳይቱ ከመለቀቁ በፊት ሲፒዩ አሰርተው ይጠብቁት የነበረ በጉጉት ይጠበቅ የነበረ ሳይት ነው። ስለዚህ እዚህ ቦታ ላይ 106 ካሬ ባለ 2 መኝታው 30% ከፍለውልህ 15% ዲስካውንት አግኝተው ነው አንተን የቤት ባለቤት ያደረጉት ማለት ነው። ለምሳሌ እንግዲህ ይሄ ባለ 2 መኝታ በኖርማል ፕራይሳችን ወይ ደግሞ ኦሪጂናል ፕራይሳችን 11.6 ሚሊዮን ነው። እንግዲህ አቶ ዋለልኝ ለዚህ ቤት የከፈሉለት ዲስካውንቱን ለማግኘት ብለው 30% ያክል ክፍያ ነው የፈጸሙለት ማለት ነው። ለ106 ካሬ ባለ 2 መኝታው ጠቅላላ ፕራይሱ 11.6 ሚሊዮን የነበረውን ነገር ግን 30%ን በመክፈላቸው ከከፈሉት ክፍያ ከ30% ላይ 15% ቅናሽ አገኝተው ኦልሞስት ወደ 500 ሺህ ብር አካባቢ ማለት ነው 11.6 የነበረውን 11.1 ጠቅላላ ክፍያው ሆኖ እሳቸው ግን 3.4 ሚሊዮን ያክል ክፍያ ፈጽሞ ነው የቤት ባለቤት እንድትሆኑ ያደረጉት ማለት ነው። እንግዲህ በጣም ነው የማመሰግነው። ቃል የለኝም። በጣም ማለት አቶ ዋለልኝና ቤተሰቡን እንጃ እግዚአብሔር ይስጥ። ምን ማለት እንደምችል አላውቅም። እግዚአብሔር ይስጣችሁ። ተነስቼ ባመሰግን በጣም ደስ ይለኝ ነበረ። ያው ትንሽ ህመም ላይ ስለሆንኩኝ ነው። እኔ ቃል የለኝም ማለት የተሰጠኝም ዲስካውንትም የተከፈለውም ነገር ደግሞ በጣም አእምሮ ሊቀበለው ከሚችለው በላይ ነው። በጣም ነው የማመሰግነው ውድ ቤተሰቦች። በጣም አድርጌ ያው ስሜቴን መግለጽ ስላልቻልኩኝ ነው። እንጃ ህይወቴን በዚህ መንገድ ተስተካክሎ አየዋለሁ ብዬ በጭራሽ አላሰብኩምና እሺ አታልቅሳ እንድታልቅስ አይደለም። ለኔ ከምንም በላይ ማለት የመጀመሪያው ማሰበው ነገር ሁሉ ጤንነቴ ላይ ነውና የተደረገልኝ ስጦታ ለኔ የሚገባ አይደለም። ምንም ያደረኩት ነገር የለምና ከልብ አድርጌ ነው የማመሰግነው። አላውቅም። እባክህ አታልቅስ። ከዚህ በላይ ነው የሚገባ ታውቃለህ አይደል? ከዚህ በላይ ወዳጆች አሉ። ከዚህ በላይ ስላንተ የሚጨነቁ ሰዎች አሉ። ከዚህ በላይ ነው የሚገባው ለሰራው ስራ።
እንድታለቅስ አይደለም ዛሬ ያው እናንተ ለማስጨነቅ ፈልጌ አይደለም ማለት አንዳንዴ ደስታ ላይክ ያው የነበረው ነገር ሲደረግልን በእንባ ነው ብዙ ጊዜ በለቅሶ ነው የሚገለጸው ደስታ። እኔም በይን ያው ጨርሻለሁ። ያ ቃል ሚኪ ብዙ ከሞት እኔ የተመለስኩት ዳግም ህይወት ዘርቻለሁ፣ ዳግም ተወልጃለሁ። አሁን ደግሞ በዚህ መንገድ ህይወቴን ይሄ ነገር ስለ እውነት ስንናገር ይገባውታል፣ በደንብ ይገባውታል። ለወንድሞት ሲሉ ነው ብዙ ነገሮችን ሲሆኑ የነበሩት ከራሶት አልፈው ለሌሎች ነበረ ሲኖሩ የነበሩት። ስለዚህ ከራሱ አልፎ ለሰው የሚኖር ሰው ደግሞ ምንም ነገር ቢደረግለት ይገባዋል፣ ስለእውነት ገደብ ይገባዋልና ይሄ ነገር ስለእውነት በጣም ከልባችን ቁመና እንደ ድርጅት አመስገነናል። እንደ ቴምር ፕሮፐርቲስ አመስገነናቸዋል እና አቶ ዋለልኝን እንዲህ አይነት ደጋግ አባቶችንም ደጋግ ሰዎችንም እግዚአብሔር አምላክ ያብዛልን። እኔ እንጃ ለእኔ ሁሉ ክብር አይገባም። እውነቴን ነው የምልህ። ደግሞ አንተ ብለህ ጥራኝ። ምክንያቱም እኔ ያው አንቱታ የሚገባኝ ሰው አይደለሁም። የከፈልኩትን መስዋዕትነት ግድ መክፈል ስላለብኝ ነው እና እንደውም ከኔ ይልቅ ይሄ ለወንድሞቼ አብረውኝ ለሚሰሩት ለልዑል ደግሞ ይገባዋል። ለምን እሱም ነው ብዙ ዋጋ እየከፈለ የነበረውና ለእኔ ሁሉ ክብር ለእኔ ይበዛብኝ። እውነት ለእኔ ከምንም በላይ በቃ በህይወት መኖሬ ነው ትልቁ ስጦታ። ግን በዚህ አጋጣሚ በቃ ይህን ስጦታ እንዳገኝ የረዳችሁኝ አቶ ዋለልኝ ከነ ቤተሰቡ እግዚአብሔር ያክብርልን፣ ዘመኑ ሁሉ የተባረከ ይሁን ማለት ፈልጋለሁ። እንጃ ቃል የለኝ ሚኪ፣ ከአቅሜ በላይ ነው ዛሬ። ያው ከነበረበት ነገር አንጻር ነው እንደዚህ ስሜታዊ እየሆነ ያለው። እጅግ በጣም አንተንም ከልብ አመሰግናለሁ። እኛ ምንም አላደረግንም ማለት የመጣውን ነው ያስተናገድነው እና አቶ ዋለልኝን እንግዲህ በተመልካቾቻችሁ ፊት ማመስገን እንወዳለን። አንዴ አያስታውስም እንጂ አንድ ሁለት ጊዜ በስልክ ከመጣን በኋላ በስልክ አገናኝቼው ነበር። ከዚህ በኋላ ደግሞ በደንብ ታወራቸዋለህ፣ በቅርበት ተደዋውላችሁ በአካልም ታመሰግናቸዋለህ ብዬ አስባለሁ። አቶ ዋለልኝ በጣም እናመሰግናለን። እንግዲህ ይህንን ቴምርን መርጠው ቴምር ከሌሎች ሪል ስቴቶች የሚለይበትን ነገር ስለሚያውቁ ለሳቸው ያደረጉትን ነገር ደግሞ ለወንድሜ ስላደረጉ እጅግ በጣም አመሰግናለሁ። ሌሎች ደግሞ ተመልካቾቻችን እንደ አቶ ዋለልኝ ያሉ መልካም ጎረቤቶች እንዲኖሯቸው ይፈልጋሉ። እንደ አሸናፊ አይነት ደግሞ ለሰው ልጅ ሟች የሆኑ ሰዎች ጎረቤታቸው እንዲሆኑ ይፈልጋሉና ለሌሎች ተመልካቾቻችን ይህንን አጋጣሚ መጠቀም የሚፈልጉ ተመልካቾቻችን መረጃ ማግኘት አለባቸው ብዬ ስለማስብ አንዳንድ ነገሮች እንድትለን እፈልጋለሁ። መልካም እንግዲህ ቴምር ፕሮፐርቲስ አሁን ላይ ቀደም ለመጥቀስ እንደሞከርኩኝ የብዙ ቤት ገዢዎቻችን ወይም ደግሞ ደንበኞቻችን ጥያቄ ከሳር ቤት ካሁን በፊት 3 ጊዜ ለቀን 3ቱም ጊዜ ወይም ደግሞ 3ቱም ሳይቶች በአንድ ወር ከ2 ሳምንት ውስጥ ነው ሽያጫቸው ተጠናቆ ያለቀው። እንግዲህ እነዚህ ቤቶችም ደግሞ በአንድ ዓመት ውስጥ ኦልሞስት ስላብ የመዘጋት ደረጃ ላይ ደርሰዋል። 18ኛ እና 19ኛ ፍሎር ላይ ደርሰዋል። ደንበኞቻችን ቴምር ሳይትን ያለበትን ቦታ ላይ በሄዱበት ቁጥር ይደሰታሉ። ምክንያቱም በአንድ ወር ልዩነት ሲሄዱ የሆነ ለውጥ አይተው ስለሚመጡ ማለት ነው። በየቦታው አሁን ለምሳሌ ሳይቶቻችን ካለበት ቦታ ትልልቅ ህንፃ ሆኖ ቴምር ሪል ስቴት፣ ቴምር ፕሮፐርቲስ ተብሎበት ነው ያለው። ስለዚህ ኦልሬዲ አሁን ማርኬቱንም ራሱን እያስፋፋ ያለ ካምፓኒ ነው ቴምር ፕሮፐርቲስ። በታማኝነት በቅንነት ደንበኞች ለቤታቸው የሚከፍሉትን ገንዘብ ለምንም አይነት ሌላ ሳይድ ቢዝነስ ሳያውል ቀጥታ ለግንባታው በማዋል የግንባታው ፕሮግረሱ በየጊዜው የማይታመን ለውጥ በማድረግ ላይ ነው የሚገኙ። እንግዲህ የሚመጡ ደንበኞቻችን የሚመሰክሩልን ነገር ነው። በየቦታው ሄደው የኮንስትራክሽን ፕሮግረሱን ሳይው የሚደሰቱበት ነገር ነው ማለት ነው። ከዛ ባለፈው አቶ ዋለልኝም አንስተው ውለናል። ውላችን ግልጥ ያለ ውል ነው። እንግዲህ ማርኬት ላይ ምንድነው ካሁን በፊት የነበረው በዶላር ፕራይስ ጊዜ በነበረ የቤቶች ዋጋ
እሱን እንግዲህ መንግስት ከልክሏል። አሁን ምንም አይነት የትኛውም ሪል ስቴት ሻጭ ወይም ደግሞ አልሚ ውሉን በዶላር እንዳያደርግ ማለት ነው። ነገር ግን ያችን ለማካካስ ምን ያደርጋሉ? አብዛኛውን ጊዜ የመጨረሻ ላይ የዋጋ ጭማሪ ካለ ወይ ደግሞ የዶላር መጨመር ከታየ ምንድነው ፕራይስ እስካሌሽን ይኖረዋል፣ የዋጋ ጭማሪዎች ይኖሩታል። ከደንበኛው ጋር ወይ ደግሞ ቤት የገዛው ደንበኛ ሼር የሚያደርገው ነገር አለ ከካምፓኒው ጋር ማለት ነው። ስለዚህ ፋይናል የሆነ ጭማሪ ያገኘዋል። እኛ ጋር ሲመጣ ግን ቴምር ፕሮፐርቲስ ጋር ውላችን ግልጥ ያለ ምንም አይነት ዋጋ ጭማሪ እንደማይነካው ዶላር ወደፊት ጨመረም አልጨመረም ምንም አይነት የፕራይስ እስካሌሽን ውሉ ላይ ባለው በኢትዮጵያ ብር ነው ግብይት የምናከናውነው። ፕላስ ደግሞ ምንም አይነት ዋጋ ጭማሪ አይነካውም ደንበኛውን ማለት ነው። ይሄ መደረጉ ለደንበኞቹ ሞር ኮምፎርታብል ነው። ፕራይሳችን ወደፊት ይጨምርብናል አይጨምርብንም ሌላ ጭንቀት ውስጥ አይገቡ። ፕላስ ደግሞ ኢንኬዝ ዶላር ቢጨምር ፕራይስም ደግሞ ለውጥ ያመጣብኛል ብሎ ካምፓኒውም ስለሚያስብ ደግሞ ኮንስትራክሽን ፕሮግረሱም ደግሞ በዛው ልክ ያፈጥነዋል ቶሎ ለማስረከብ ማለት ነው። ፕላስ በየቦታው ከመንግስት በሊዝ እየገዛ ነው ልማት እያከናወን ያለ ነው። ስለዚህ እሱም ደግሞ ኮንስትራክሽን ፕሮግረሱ በተቃራኒው እንዲፈጥን ያደርጋል ማለት ነው። ስለዚህ ደንበኞች በየጊዜው ሲመጡ ተደስተው ግልጥ ያለ ውል ነው ያለን፣ ምንም ዶላር አይጨምርም፣ ባለበት ጊዜ የሚያስረክብ እንግዲህ እስካሁን ባለው በ9 ዓመት በዚህ ሴክተር በሪል ስቴት ወይ ደግሞ በፕሮፐርቲ ማርኬት የቆየው ቴምር ፕሮፐርቲስ 9 ዓመታትን ያስቆጠረው። ከዛ በፊት ግን በሌሎች ኢምፖርት ኤክስፖርት ንግዶች ከ10 ዓመታት በላይ ያስቆጥሯል። ነገር ግን በዚህ 9 ዓመት ውስጥ 6 ሳይቶችን አስረክበናል በማይታመን ሁኔታ ማለት ነው። 6 ሳይቶችን እና ይሄ በሆነበት ሁኔታ ውስጥ የመጡ ደንበኞች ምንም አይነት ግርታ አይፈጠርባቸውም። ውላችን ግልጥ ያለ ነው። ሳይታችን መስካሪ ነው፣ ስለራሱ ይመሰክራል። በዚህ መልኩ ነው ይዘን የመጣ ነው። እንግዲህ ሳር ቤት ላይ እና አዋሬ ላይ አዲስ ሳይት ለቀናል። አሁን ላይ ሳር ቤት ቫቲካን ባለ 2 እና ባለ 3 መኝታ የያዘ ቆንጆ ስትራክቸር ያላቸው ሙሉ የሆነ ፋሲሊቲዎችን በአካባቢው የያዘ ሆስፒታሎችን፣ ትምህርት ቤትን፣ የእምነት ተቋማትን በአካባቢው ያሟላ እንዲሁም ደግሞ አዋሪ ያለውን ቤተመንግስት ጥይት ቤት ጎን ላይ ያለው ቤተመንግስት ጀርባ ዌል ሴኩርድ የሆነ ሰዎች ወክ ለማድረግ የሚመርጡት ነፋሻማ ኤንቫይሮንመንት ነው። ስለዚህ በጣም ተመራጭ ኤንቫይሮንመንት ነው። ያ ባለ 1 መኝታ እና ባለ 3 መኝታ እዛው በሚገራረም የካሬ አማራጭና በሚገራረም ስትራክቸር ይዘን መተናል ማለት ነው። እንግዲህ ተመልካቾቻችሁም በዚሁ አጋጣሚ ከታማኙ ካምፓኒ ከቴምር ፕሮፐርቲስ የቤት ባለቤት መሆን ይችላሉ ማለት ነው። በጣም እናመሰግናለን። ተመልካቾቻችን የቀረበላችሁ አማራጮች እጅግ በጣም የሚያጓጉ ናቸው። እኔ በኖረኝና በገዛው እያልኩ ነው እውነት ለመናገር። ምክንያቱም በጣም የዲፕሎማቶች መቀመጫ የሆነ አካባቢ ነው። እጅግ ኳሊቲውን ቅድም እያየን ነበር። እጅግ በጣም በፍጥነት ነው እየተሰራ ያለው እና ከሌሎች ሪል ስቴቶች ደግሞ ያስቀመጣቸው አማራጮች ለምሳሌ የዋጋ ጭማሪን በተመለከተ የተቀመጠው አማራጭ ብዙ የቤት ገዢዎችን እንቅልፍ የሚነሳ ነገር ነው። ምክንያቱም አንዴ ቤት ለመግዛት ስታስብ ያለህን ብር ታውቀዋለህ። በተለይ ውጭ የሚኖሩ ቤተሰቦቻችን ደግሞ እንዴት አድርገው ብሩን እንደሚያመጡት እናውቃለን እና የሆነ ነገር ሲታቀድ የሆነ ብር ለአንድ ቤት ይቀመጣል እና እዛ ደግሞ ያ ብር ላይ የዋጋ ጭማሪ ሲኖር ሌላ ደግሞ ሌላ ዕቅድ ነው፣ ሌላ ፕላን ነው፣ ሌላ እንትን ነው የሚመጣው እና እነዚህ የቴምር አማራጮች እጅግ በጣም ቆንጆ ናቸው። የነ አሸናፊ የነ ዋለልኝ ጎረቤት እንድትሆኑ በዚህ አጋጣሚ ጋብዛለሁ። ተመልካቾቻችን ከስር የሚቀመጥላችሁ ስልክ ቁጥሮች አሉ። በዛ እየደወላችሁ ስላለው ነገር መጠየቅ ማናገር ትችላላችሁ ተመልካቾቻችን። ሌላው ስለ ዋጋው ምናልባት ውጪ የሚኖሩ ብዙ ወዳጆቻችን ያሼም ወዳጆች አሉና ምናልባት ከዚህ ከቴምር ፕሮፐርቲስ የቤት ባለቤት መሆን የሚፈልጉ በጣም ብዙ ቤተሰቦች አሉንና በተወካይ በኩል እነዚህ አማራጮችን ብትነግረን፣ ምናልባት ተወካይም የሌላቸው እዚህ ብዙ ተመልካቾቻችን አሉና ምን አይነት አማራጮችን መጠቀም ይችላሉ የሚለው። በጣም ጥሩ። እንግዲህ ቅድም አንዷን ነጥለ ለመናገር ወይም ደግሞ ለማየት ሞክረናል።
ሳር ቤት የተለቀቀው ሳይታችን ላይ ባለ 2 እና ባለ 3 መኝታ በተለያየ ካሬ አማራጮች አሉ። እንደ ደንበኛው ምርጫ፣ እንደ ደንበኛው ፍላጎት፣ እንዳቅሙ ማለት ነው። ለምሳሌ ያክል ግን አነስ ያለው ለመጥቀስ ያክል ባለ 2 መኝታ 81 ካሬ ለሽያጭ አቅርበናል። በኦሪጂናል ፕራይስ ወይም ደግሞ ዲስካውንት ያልተደረገበት ማለት ነው። ባለ 2 መኝታ 81 ካሬ 8.9 ሚሊዮን ነው ጠቅላላ ፕራይሱ 8.9 ሚሊዮን ነው። የዚህ 20% ብቻ ዳውን ፔመንቱን ከፍለው የቤት ባለቤት መሆን ይችላሉ። የ8.9 ሚሊዮን 20% ደግሞ እንግዲህ ወደ 1.7 ሚሊዮን ነው። 1.7 ሚሊዮን ከፍለው ውል ማሰር ይችላሉ ማለት ነው። በዛ የቤት ባለቤት መሆን ይችላሉ ማለት ነው። ሌላው ባለ 3 መኝታ በተመሳሳይ ሁኔታ 139 ካሬ እንግዲህ በርከት ያሉ ካሬ አማራጮች አሉ። አንዱን ለመጥቀስ ያክል ነው 139 ካሬ በጠቅላላ ዋጋ ወደ 15 ሚሊዮን 290 ሺህ ብር ይመጣል ጠቅላላ ዋጋው ማለት ነው። 20% እንግዲህ 3 ሚሊዮን ይመጣል ማለት ነው። ይሄን 3 ሚሊዮኑን ከፍለው ውል ማሰር ይችላሉ 20% ከፍለው ማለት ነው። ነገር ግን ከፍ ያለ የመጀመሪያ ቅድመ ክፍያ ላይ ከፍ ያለ አድርገን መክፈል እንችላለን ለሚሉ 30 ዲስካውንቶች አሉ። እንግዲህ እነዚህ ዲስካውንቶችን ለተወሰነ ጊዜ የሚቆይ ነው። ምናልባት ለ2 ሳምንት ነው የተለቀቀው። ለ8 ቀን ያክል ብቻ ነው የሚቀረን፣ ለ1 ሳምንት ያክል ብቻ ነው የሚቀረን ማለት ነው። ይሄን ስንል 30% የሚከፍል ደንበኛ 15% ከ30% እስከ 50% ቀድሞ ለሚከፍል 15% ዲስካውንት አመቻችተናል። ከከፈለው ክፍያ ላይ 15% ቅናሽ ያገኛል። ይሄንን ቅናሽ አግኝተው ነው አቶ ዋለልኝ ለአቶ አሸናፊ የቤት ባለቤት እንዲሆኑ ያደረጉት። በተመሳሳይ ሁኔታ እንዲሁም 65 እና ከዛ በላይ ለሚከፍሉ ደንበኞች ደግሞ እስከ 35% ቅናሽ ይደረጋል። ያ ማለት ለምሳሌ ያክል ባለ 3 መኝታ 139 ካሬ 15 ሚሊዮን ያልኩትን እስከ 4 ሚሊዮን እስከ 5 ሚሊዮን ብር ያክል ቅናሽ ያገኙና የቤት ባለቤት መሆን ይቻላል ማለት ነው። እንግዲህ ነጋዴ ነግዶ ሊያተርፍ የማይችለውን እስከ 5 ሚሊዮን 6 ሚሊዮን የሚደርስ ቅናሾችን በ3 ዓመት ውስጥ ማግኘት ማለት በጣም ትልቅ ነገር ነውና ከፍ አድርገው የሚከፍሉ ደንበኞች እነዚህ ትርፎችን ዲስካውንቶችን ማግኘት ይችላሉ ማለት ነው። በጣም ቆንጆ ነው። እኔ እንደውም አሼ ትልቅ ሀብት ትልቅ ጥሪት ነው ዛሬ ያገኘው ብዬ አስባለሁ። ምክንያቱም ለተመልካቾችም ይሄን እንደዚህ አይነት አካባቢ ላይ የቤት ባለቤት መሆን ማለት የሆነ የንግድ ሱቅ የሆነ የንግድ እንትን እንደመክፈት ነው። ምክንያቱም በጥቂት ዓመታት ውስጥ ያወጡትን ብር አከራይተው አፓርታማ አድርገው አከራይተው ነገር አድርገው ብራቸውን መመለስ ይችላሉ እና እጅግ በጣም ውድ በሆነ ዋጋ ነው እዚህ አካባቢ ቤቶች የሚከራዩት። ይህንን አማራጭ በደንብ አስበውበት ይጠቀማሉ ብዬ አስባለሁ። ምናልባት ግን እዚህ ጋር በደንብ መጥቀስ የምፈልገው አዲስ ሳይት ነው የተለቀቀው። እንግዲህ ለማሻሻጫም የሆን ዘንድ ፕሮሞሽናል ፕራይስ ነው። ፕሮሞሽናል ፕራይስ ሲሆን የሆነ ነገር ይዞ ይመጣል፣ የሆነ ዲስካውንት ይዞ ይመጣል። ለ2 ሳምንት ተብሎ የተለቀቀው አዲስ ሳይት ስለሆነ ጀስት 1 ሳምንቷ ስታልቅ ይሄ ዲስካውንት ያቆማል ማለት ነው። ስለዚህ በእናንተ በኩል ወይ ደግሞ አቶ አሸናፊን ብለው ይመጡ ይሄንን ዲስካውንት ማግኘት ይችላሉ እስከ 1 ሳምንት ባለው ጊዜ ውስጥ ማለት ነው። ስለዚህ ይሄንን ቃል መግባት ወዳለሁ። እሺ እንግዲህ ቃል ተገብቶላል። አንተን ብለው የሚመጡ ተመልካቾች ዲስካውንት ያገኛሉ። እንዲመጡ ጋብዛቸው። የእውነት በቃ ቃል የለኝም ምን አይነት ስጦታ እንደሆነ። እኔ እዚህ ጋር በቃ ስሜቱን መቋቋም አልቻልኩም። ውድ ቤተሰቦችና ልዩ ድል ልዩ ስጦታ ነው የተዘጋጀላችሁ። ሰምታችሁታል። ቦታዎቹም ደግሞ በጣም ማለት የአዲስ አበባ እምብርት የሚባል ቦታ ላይ ነውና ለእንቅስቃሴ ለሁሉ ነገር የሚመች ቦታ ነው፣ ለሁሉ ለስራም ለምንም። እና እንግዲህ ጥሪታችሁን እንደዚህ ቴምር ፕሮፐርቲስ ላይ በማዋል ለትውልድ እንድታተርፉ ለሁላችሁም እንግዲህ በሚችለው አቅም እነግራለሁ። 1 ሳምንት ነው ያለው። አሽን ብላችሁ እየመጣችሁ የቤት ባለቤት መሆን ትችላላችሁ። ያው በታላቅ ዲስካውንት ማለት ነው። ለአንድ ሳምንት የሚቆይ ደስታው ነው መሰለኝ ብዙ መናገር አልቻልኩም። ሌላው ምንድነው ውጭ ሀገር ያሉ ትውልደ ኢትዮጵያውያን ቤት ሲገዙ ብዙ ጊዜ ኢትዮጵያ ውስጥ ያሉ ቤተሰቦቻቸውን የሚልኩት ተወካይ ማለት ነው። ምናልባት ግን ተወካይ የሌላቸው ውጭ ሀገር ያሉ ትውልደ ኢትዮጵያውያን የሚቸገሩት ምንድነው ተወካዮቻቸውን መጥተው እንዲያዩላቸው ሲጠይቋቸው በአንዳንድ ምክንያት መምጣት አይፈልጉም። አንዳንድ ቀን ቤተሰብ ደግሞ ያለ እንደራሱ ጉዳይ ያይና
ማታ ተነግሮ ጠዋት ሮጦ የሚመጣ ማለት ነው። እንደዚህ አይነቶች የተመቻቹ ሁኔታዎች በሌሉበት ሁኔታ ውስጥ ቴምር ፕሮፐርቲስም ደግሞ የራሱ የሆነ ቨርቹዋል ሲስተም አለን ማለት ነው። ደንበኛው ባለበት ሀገር ካናዳም፣ አሜሪካም፣ ኢሮፕም የትም ሀገር ሆነው በቨርቹዋል መልኩ በቪዲዮ ኮል ቢሮ ያለውን አስረድተን ሳይት ያለውን አስረድተን ባሉበት ቦታ ሆነው በዲኤችኤል ግዢያቸውን ማከናወን ይችላሉ ማለት ነው። እንግዲህ በዚህ አጋጣሚ ለተመልካቾቻችሁ ማስተላለፍ የምፈልገው ባላችሁበት ቦታ ሆናችሁ የቤት ባለቤት መሆን የምትችሉት ሲስተም አለ ማለት ነው። ያም ስንል በዲኤችኤል ባላችሁበት ውል ተልኮላችሁ ፈርማችሁ ወደኛ ልካችሁ የቤት ባለቤት መሆን እንደምትችሉ ማሳሰብ እወዳለሁ ማለት ነው። ይሄ በጣም ትልቅ እድል ነው። እናመሰግናለን። በጣም ነው ማመሰግነው ላበረከተልን ስጦታ፣ ለኛም ለተመልካቾቻችንም ለሰጠው እድል እጅግ በጣም እናመሰግናለን። እሺ እንኳን ደስ አለ። ሌሎች ደግሞ የቴምር ፕሮፐርቲስ የቤት ባለቤት እንደምትሆኑ በዚህ ቀጣይ ሳምንታት ባለው አንድ ሳምንት የቤት ባለቤት እንደምትሆኑ እርግጠኛ ነኝ። ከወዲሁ እናንተንም እንኳን ደስ አላችሁ ማለት ፈልጋለሁ። ምክንያቱም ትልቅ ጥሪት ለልጅ የሚተርፍ ትልቅ ጥሪት ነው የምትሸምቱት የምትገዙት። እንኳን ደስ አላችሁ ማለት ፈልጋለሁ። ወደ መፈራረም ነው የሚደረግ ወይስ የቀረ ነገር አለ? ምንም የቀረ ነገር የለም። ውሉን ላምጣና እሺ አቶ አሸናፊ፣ ስለዚህ ውሉ መጥቷል። እንግዲህ እሺ እንኳን ደስ አለ ተመልካቾቻችን። እንግዲህ አሸናፊ እንኳን ደስ አለ ወንድሜ፣ ለአንተ እጅግ በጣም ደስ ብሎኛል። እናታችን ስትሰማ ደግሞ በደንብ ሰለብሬት እናደርጋለን። ቤት ገብተን ትልቅ ነገር ነው። እንኳን ደስ አለ ወንድሜ። ይሄው እዚህ ጋር እንግዲህ አቶ አሸናፊ ስሞት እዚህ ጋር አለ። አድራሻዎች እዚህ ጋር ተቀምጧል። ስልክ ቁጥሮች በጠቅላላ የእርሶ ፐርሰናል ነገሮች እዚህ ጋር ዳታዎች ተቀምጠዋል ማለት ነው። እዚህ ጋር ደግሞ የምናገኘው 106 ካሬ መሆኑን የቤቶቹ ዲቴይል ምን ክፍሎች አሏቸው የሚሉት ነገሮች ዲቴይል የተቀመጠ ነው ማለት ነው። እንግዲህ ይሄን ይመስላል ውሎት ማለት ነው። ገዢ የሚለው ላይ እያንዳንዱ ገጽ ላይ ይፈርሙልኛል። እጅግ በጣም እናመሰግናለን ተመልካቾቻችን። እንግዲህ ቴምር ፕሮፐርቲስ አስደስቶናል ዛሬ። ለኛ እጅግ በጣም የተለየ ቀን ነው። ለእናንተም እንግዲህ ተጨማሪ ስጦታዎችን ይዞ መጥቷል ቴምር ፕሮፐርቲስ። አሸናፊን ብላችሁ ለምትመጡ በዚህ አንድ ሳምንት ውስጥ አሸናፊን ብላችሁ ለምትመጡ ተመልካቾቻችን ትልቅ ዲስካውንት በጣም ነው የማመሰግነው። ትልቅ ዲስካውንት አቅርቦላችኋል። ትልቅ ዲስካውንት አቀርቦላችኋል። ያንን የዚህን እንግዲህ ዲስካውንት ተጠቃሚ እንድትሆኑ አሸናፊ ብላችሁ መምጣት ትችላላችሁ። እንግዲህ በላይ ያለ ያስተናግዳችኋል። ከስር በምናስቀምጥላችሁ ስልክ ባላችሁበት ሆናችሁ እንግዲህ መምጣትም ሳይጠበቅባችሁ ቅድም እንዳለው ባላችሁበት ሆናችሁ ደውላችሁ የቤት ባለቤት መሆን ትችላላችሁ። ይሄ ዲስካውንት ሳያመልጣችሁ ይህንን እድል ተጠቀሙ። ቴምር ፕሮፐርቲስ እውነት ለመናገር የምታፍሩበት አይሆንም፣ የምታዝኑበት የምትጸጸቱበት አይሆንም። ለልጅ የሚተርፍ ቅርስ ነው። ምንም ያህል ብር ቢወጣበት እውነት ለመናገር እንደዚህ አይነት አካባቢ ላይ በእንደዚህ አይነት ዋጋ በእንደዚህ አይነት ዲስካውንት ቤት ይገኛል ብዬ በፍጹም አላስብም እና ቴምር ፕሮፐርቲስ ህዝቡን ለመጥቀም እያደረገ ያለው ነገር በጣም ብዙ የቤት ባለቤት የሚሆኑ ተመልካቾች ፍላጎት ያላቸው ተመልካቾች አሉና ግን የአቅም ጉዳይ አለ። በቃ በምን እንትንለዋለው በምን አሟላለው ምናምን የሚባል ነገር አለ እና ከዚህ አጋጭቶ የቤት ባለቤት መሆን የሚፈልግ ብዙ ተመልካች አለና ይህንን የመሰለ ዲስካውንት ማህበረሰቡን ያማከለ ፕራይሱም እጅግ በጣም ተመጣጣኝ የሆነ እዚህ አካባቢ ላይ ጭራሽ ይኖራል ብዬ ምገምቱ አይነት ፕራይስ አይደለም እና የዚህን እድል ደግሞ ተጠቃሚ ሆኖ ይበልጡኑ ደግሞ ዲስካውንት ተጨማሪ ሆኖበት አሸናፊን ብላችሁ ለምትመጡ በዚህ አንድ ሳምንት ውስጥ ዲስካውንት እዚህ ፕራይስ ላይ ዲስካውንት ኖሮ ደግሞ በነፃ የቤት ባለቤት እንደመሆን ነው ብዬ ማስበው። እኔ እጅግ በጣም እናመሰግናለን ለሰጣችሁን እድል። እኔ ምንም ቃል የለኝም። ደስ ብሎኛል፣ እጅግ በጣም ደስ ብሎኛል። እኔ ራሴ የቤት ባለቤት እንደውም ከያል ነው የተሰማኝና እጅግ በጣም እናመሰግናለን። በጣም እናመሰግናለን። እንደ ቴምር ካምፓኒ አቶ ዋለልኝና ቤተሰቦቻቸው አንተንም እንዲሁ እንግዲህ በድጋሚ እንኳን ደስ አለህ ማለት እወዳለሁ። በጣም አመሰግናለሁ። እንግዲህ ተመልካቾቻችን በሀዘናችንም በደስታችንም ጊዜ አብራችሁን ነበራችሁ። እጅግ በጣም እናመሰግናለን። ከዛ ጭንቅ ወጥቶ ወንድሜ እንደዚህ አይነት የደስታ ቀናትን እንዲያሳልፍ የእናንተ ጸሎት ትልቁን ድጋፍ አድርጓል ብዬ አስባለሁ። ከጎናችን ነበራችሁ። እጅግ በጣም እናመሰግናለን። ዛሬም ደግሞ እንደዚህ ተደስተን እሱን ሊያስደስት የሚችል ስጦታ ደግሞ ስላበረከታችሁልን አቶ ዋለልኝና ቤተሰቦቹን እጅግ በጣም እናመሰግናለን።
ሁሌም የኛ ደስታ የሚያስደስታችሁ ተመልካቾቻችን እንኳን ደስ አለህ እያላችሁ ኮሜንት ላይ አሸናፊን ስም እየጠራችሁ እንኳን ደስ አለ ማለት ትችላላችሁ። የቤት ባለቤት መሆኑን ፈልጉ ደግሞ ከታች በምናስቀምጥላችሁ ስልክ እየደወላችሁ በላይን ማግኘት ትችላላችሁ። አብራችሁን ስለነበራችሁ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።